የህንጸት መጽሐፍ ክበብ ቤተሰቦች እንዴት ዋላችሁ? የህንጸት መጽሐፍ ክበብ ዛሬ ለውይይት የሚያቀርበው የማቴዎስ ወንጌል የተሰኘውን በዶክተር ተካልኝ ኡጉማ የተጻፈው መጽሐፍ። በዛሬው ዕለት ውይይቱን ለመታደም ስለተገኛችሁ ህንጸት ያመሰግናል። ወደ ዕለቱ መርሃ ግብር ከመሄዳችን በፊት ስለ ህንጸት የመጽሐፍ ክበብ ምንነት ባጭሩ እናገራለሁ። ህንጸት የመጽሐፍ ክበብ ህንጸት ክርስቲያናዊ ማህበር ከሚሰጣቸው አገልግሎቶች መካከል አንዱ ነው። የህንጸት የመጽሐፍ ክበብ ጠቅላይ ዓላማ በክርስቲያን ማህበረሰቡ ዘንድ የንባብና የውይይት ባህል እንዲዳብርና ብርቱ ጸሐፊያን እንዲጎለብቱ ማድረግ ነው። ዝርዝር ዓላማዎቹ ደግሞ የንባብ ባህል እንዲዳብር የበኩሉን ድርሻ መወጣት፣ ክርስቲያን ጸሐፊያን እንዲበራከቱ ማበረታታት፣ የሚታተሙ መጽሐፍት ደረጃቸውን የጠበቁ እንዲሆኑ ሂሳዊ ምልከታዎችን በማቅረብ ማገዝ፣ በክርስቲያን ማህበረሰቡ መካከል የውይይት ባህልን ማዳበር ናቸው። ህንጸት የመጽሐፍ ክበብ ለውይይት የሚያቀርባቸው መጽሐፍት ስነ መለኮታዊ ጉዳዮች ብቻ የሚነሱባቸውና ተወያዮቹም የስነ መለኮት ተማሪዎችና ምሩቃን ብቻ የሚሳተፉባቸው አለመሆኑን በዚህ አጋጣሚ መጥቀስ እወዳለሁ። የማህበሩ አባላትም ሆኑ የመጽሐፍ ክበቡ በተለያዩ የሙያ ዘርፍ ላይ የተሰማሩ ወገኖች የሚሳተፉበት እንደሆነ ግንዛቤ እንዲወሰድልን እንሻለን። ስለ አገልግሎታችን የበለጠ መረጃ ለማግኘት www.hinsat.org ይጎብኙ። የፌስቡክ ገጻችንን ፎሎ ያድርጉ። ቴሌግራም ቻነል @hinsaትን ይቀላቀሉ። የዩቲዩብ ቻነሉን ህንጸት ቲዩብን ሰብስክራይብ ያድርጉ። አሁን ስለ ገምጋሚው እናገራለሁ። ዛሬ መጽሐፉን የሚገመግሙልን ተሰማ ፎርሲዶ ናቸው። ተሰማ ፎርሲዶ በትምህርት ዝግጅታቸው በቢቲኤች ከኢቲሲ በኤምቢቲኤስ እና ኤምቲኤች ከኤገስት የተመረቁ ሲሆን አሁን ደግሞ አምስተርዳም በሚገኘው ፍሪ ዩኒቨርሲቲ የፒኤችዲ እጩ ናቸው። በስራ ልምዳቸው ደግሞ ለ26 ዓመታት በተለያዩ የመጽሐፍ ቅዱስ ኮሌጆች አስተምረዋል። የተለያዩ አጫጭርና ረዣዥም ስልጠናዎችን በአገር ውስጥና ከአገር ውጭ ሰጥተዋል። የመድረክ ትምህርቶችና ስብከቶችን ለ26 ዓመታት በተለያዩ ቤተ እምነቶች ሰጥተዋል። በአጥቢያ ቤተክርስቲያን አመራርነትም ለ6 ዓመታት አገልግለዋል። በአሁኑ ሰዓት ቃሉ ለዓለም መጽሐፍ ቅዱስ ትርጉም ድርጅት ዓለም አቀፍ አማካሪና በኢትዮጵያ የስልጠናዎች ዳይሬክተር፣ በሰሜናዊ አፍሪካ የትርጉም አማካሪዎች አገልግሎት አስተባባሪ እንዲሁም በኢቲሲና ኤገስት የሐዲስ ኪዳን ኮርሶችና የሐዲስ ኪዳን ግሪክኛ መምህር ሆነው እያገለገሉ ይገኛሉ። አሁን ገምጋሚውን ወደ መድረክ እጠራለሁ። መጀመሪያ የህንጸት የመጽሐፍ ክበብ አመራር ክፍል ኃላፊዎችን ይህን መጽሐፍ አንብቤ የራሴን ምልከታ እንዲያቀርብ ይህንን እድል ስለሰጡኝ አመሰግናለሁ። እንግዲህ እንደሰማችሁ ዛሬ ግምገማ የሚካሄደውና ምልከታውን አብረን የምንመለከተው በዶክተር ተካልኝ የተጻፈ በአንዳንዶቻችሁ እጅ አይቻለውና የማቴዎስ ወንጌል ላይ በመጀመሪያዎቹ 7 ምዕራፎች ላይ በተጻፈ መጽሐፍ ላይ ብቻ ነው ትኩረት የምናደርገው። እንግዲህ እኔ የሄድኩበት መስመር መጽሐፉ አንብቤ እንግዲህ ብዙዎቻችሁ አዲስ ነው ያዛችሁ፣ በእኔ እጅ ትንሽ ቆሽሿል እና ስለዚህ ትንሽ ደጋግሜ ማየቴ ምስክር ነው ማለት ነው። መጽሐፉ ጭብጥ ሀሳቡ ምን እንደሆነ ለማሳየት ይሞክራለሁ። ከዛ መጽሐፉ በምን ሀሳብ በምን መሰረት ላይ ነው፣ አባይት ሀሳቡ ምንድነው ወይንም ዋናው መልእክቱ ምንድነው፣ ጸሐፊው የተከተለው የአስተሳሰብ አመለካከት ማይቀፉ ምንድነው፣ የአጻጻፍ አቅምና ደረጃ ይታያል። መጽሐፍ ተጠቃቀሙ መጽሐፉን ሲጽፍ መጽሐፉን ያዘጋጀው ክፍል ወይም ወንድም ይህንን መጽሐፍ ለማደራጀት ምን መጽሐፍትን ተጠቅመዋል፣ ምን ያህል ተጠቅመዋል፣ የተጠቀማቸው መጽሐፍት ከሀሳቡ ጋር አብረው የሚሄዱ ጠንካራ መጽሐፍት መሆን አለመሆናቸው፣ ሌሎች ቀደም ስራዎች ደግሞ ተገቢ እውቅና ምን ያህል ሰጥቷል፣ ጸሐፊው ሀሳቡን ለመግለጽ የተጠቀመበት መንገዱ አሳማኝ ነው ወይ፣ ግልጽና ተቀባይነት ያለው ነው ወይ፣ ያን ትንሽ ለማየት ሞክሬያለሁ።
በጥቅሉ በመጽሐፍ ውስጥ ያሉትን ጠንከር ያሉት ነገሮችን ጠንካራ ጎኖች ናቸው ብዬ ማስባቸውንም እንደገና መጽሐፉ ትንሽ ጉድለት አለበት ብዬ ወይንም ክፍተት አለበት ብዬ ማስበውንም ለመጠቆም እሞክራለሁ። እንግዲህ መጽሐፉ እንግዲህ በዶክተር ተካልኝ ድጉማ የተጻፈ ነው። ከዚህ በኋላ በጻፊው እያልኩ ነው የሚሄደው። ስሙን ደጋግሜ አልጠራም። መጽሐፉ የተጻፈው የተከታታይ ማብራሪያዎች አካል ነው። በተከታታይ እንደዚህ አይነት ማብራሪያዎች እንደሚጻፉ ታሳቢ ተደርጎ የተከታታይ ማብራሪያዎች ቅጽ 1 ነው። የመጀመሪያው ጥራዝ ማቴዎስ ወንጌል ላይ በአዲስ ኪዳን ካሉት ከ7ቱ መጽሐፍት መጀመሪያው መጽሐፍ በመጀመሪያዎቹ ምዕራፎች ላይ ብቻ በመጀመሪያዎቹ 7 ምዕራፎች ላይ ብቻ ትኩረት አድርጎ ነው የጻፈው። መሰረት ያደረገውም ደግሞ በግሪክኛ መጽሐፍ ቅዱስ ነው። ግሪክኛውን እንደተጠቀመ አይቻለውና እንግዲህ ጻፊው መጽሐፉን እንዲጽፍ ያነሳሳው ዋናው ምክንያት በመቅድሙ ላይ በደንብ በራሱ መጽሐፍ ላይ በደንብ ገልጾታል። ጸሐፊው ታሳቢ ያደረገው ተደራሲያን ደግሞ በአሁኑ ዘመን ያሉት መጋቢያን፣ ሰባኪዎች፣ እንደገና የመጽሐፍ ቅዱስ ትምህርት አስተማሪዎችና ተማሪዎች የሱ የመጽሐፉ ተቀባዮች ወይንም ሪሲፒየንት አውዲየንስ የሚባሉት እነዚህ ናቸው። ለመምህራንና ትምህርቶቻቸውን መምህራን ትምህርቶቻቸውን፣ ሰባኪያንና መጋቢያን ደግሞ ስብከቶቻቸውን ለማዘጋጀት የሚረዷቸውን በቂ አጋዥ መጽሐፍ በጣም በሀገራችን እጥረት ስላለ ያን ክፍተት ለማሟላት ታስቦ ይህ መጽሐፍና ሌሎች ቀጥሎ የሚመጡት መጽሐፍት እየተዘጋጁ እንደሆነ በመቅድም ላይ በደንብ ጥቆማ ተደርጓል። እንግዲህ አውዲየንሱ በደንብ የታወቀ ነው። የራሱን አውዲየንስ በአእምሮ ይዞ ነው የጀመረው። በአየር ላይ የሚሆን ነገር ዝም ብሎ አይደለም። ማን ነው የሚያነበው፣ ለማን ይጠቅማል ብሎ ጸሐፊው እንግዲህ የራሱን አውዲየንስ የራሱን ተቀባዮች የመጽሐፉን አንባቢያን በአእምሮ ሲሉን ሲሎ ነው ይህን መጽሐፍ የጻፈው ማለት ነው። ምክንያቱም ይህን መጽሐፍ እንዲጽፍ ያነሳሳው ሰዎች በሚረዱት በአገር በቀል ቋንቋ ባለመማራቸው ምክንያት በመድረኮች ላይ የተሞሉ ቀልድና ፌዝ የበዛባቸው ስብከቶችና ትምህርቶች የቤተ ክርስቲያኒቱን ማንነት ወደ ማጎሳቆል ደረጃ መድረኮችን ያጎሳቆሉ ስለሆኑ ለዚህ ክፍተት እንደ መልስና ምላሽ ይሆናል መፍትሄ ይሆናል ብለው ባሰበው ላይ ነው የጻፈው። ቁጭቱ ያን እንደሆነ ገና በነበብኩት እንግዲህ ጸሐፊው ይሄ ነገር ያደረበት ገና ቅርብ ጊዜ ሳይሆን ወደ ክርስትና ዓለም በገባበት በመጀመሪያዎቹ ወራት ውስጥ ይሄ ነገር እንደተጸነሰ በሱ ሕይወት ይበልጥ ደግሞ እያደገ በመጽሐፍ ቅዱስ ትምህርት ቤት ራሱ የማስተማር እድል አግኝቶ ተማሪዎችን አንድ ኮርስ እያስተማረ የቤት ስራ እንዲሰሩ ሰጥቷቸው ያን የቤት ስራ ደግሞ ለመስራት በአገር በቀል ጠንካራ አጋዥ የሆኑትን መጽሐፍ ተማሪዎች እንዳጡና እንደተቸገሩ አይቶ በቁጭት ይህንን ነገር ለመጻፍ እንደጀመረ ለመጻፍ አስቦም ደግሞ ሳያጠናቀቀው ለትምህርት ጉዳይ እንደሄደ ከዛ ተመልሶ ደግሞ በወንድሞች ቅስቀሳ እንደገና መጽሐፍ እንደጀመረ በመቅድሙ ላይ በደንብ አስቀምጧልና እንግዲህ በመግቢያው ትንሽ ስለ መጽሐፉ ጭብጥ ሐሳቢያችን ከተናገርኩ መጽሐፉን ጸሐፊው የተከተለው የአስተሳሰብ አመለካከት ማይቀፉ ምንድነው የቲዮሬቲካል ፍሬምወርክ የሚባለው በምን ላይ ተንተርሲሶ ነው ይህንን መጽሐፍ ዋናው ትኩረት ያደረገው ጸሐፊው ይህንን መጽሐፍ በምን ላይ ነው የሚለው አሁንም ግልጽ አድርጎ በጽሁፉ ላይ በተለይ የማቴዎስ ወንጌል ስነ ጽሁፋዊ ይዘትና ጭብጥ በሚለው ርዕስ ስር አስቀምጦታል። የተከተለውን መንገድ ማለት ነው። እዚህ ላይ ምን ይላል? የማቴዎስ ወንጌል የኢየሱስን መሲህነት በኢየሱስ መሲህነት እና የድነት ታሪክ በተዋቀረበት የስነ ፍጻሜ እሳቤ ውስጥ ተቀናጅቶ ቀርቧል ይላል። ማቴዎስ ወንጌል ትኩረት ያደረገው በኢየሱስ ክርስቶስ መሲሃዊ ማንነት ነው። ያ መሲሃዊ ማንነት ደግሞ ሳልቬሽን ሂስትሪ በሚባለው ወይም ድነት ታሪክ የሚባለው ያ በተዋቀረበት የድነት ታሪክ በተዋቀረበት በተቃኘበት መጽሐፍ ቅዱስ የስነ ፍጻሜ እሳቤ ውስጥ ተቀናጅቶ የቀረበ መጽሐፍ ነው ይላል ማቴዎስ ወንጌል። ይህ እሳቤ ማቴዎስ ወንጌል ውስጥ የተካተቱትን ታሪኮች ይሄ በድነት ታሪክ ውስጥ በስነ ፍጻሜ መዋቅር ተቀናጅቶ መቅረቡን መጽሐፉ እንደዚህ መቅረቡን በዛ መንገድ መሄዱ በመጽሐፉ ውስጥ የተካተቱትን ታሪኮችና የተተረኩትን ነገሮች በሙሉ የተደረጉትን ድርጊቶች በሙሉ ለመረዳትም ለመተርጎምም
ቁልፍ ነው ይላል። ይሄ ለማወቅም ለመተርጎምም ቁልፍ ነው ይላል። ያ እንግዲህ የኢየሱስ መሲያዊ ማንነት በድነት ታሪክ ውስጥ በተዋቀረበት የስነ ፍጻሜ እሳቤ ውስጥ ተቀናጅቶ መቅረቡ በማቴዎስ መጽሐፍ ውስጥ ወንጌል ውስጥ የተካተቱትን ታሪኮች፣ ትምህርቶች በሙሉ ለመረዳትም ለመተርጎምም ይሄ ቁልፍ ነው የሚል ጭብጥ አሳይቷል። ማሳያውም በወንጌል ውስጥ በስፋት ተሰራጭቶ በሚገኙ የብሉይ ኪዳን ትንቢቶች መፈጸማቸውን የሚያሳዩ ክፍሎች ናቸው ይላል። ማቴዎስ ወንጌል ላይ ከየትኛውም ወንጌል ጻፊ በላይ እንዴት የተባለው ይፈጸም ዘንድ የሚለው በብዛት የተጠቀመው ማቴዎስ ስለሆነ በብሉይ ኪዳን ስለ መጨረሻው ዘመን ስለ ድህነትና ስለ እግዚአብሔር ድህነት እቅድና ስለ እግዚአብሔር አገዛዝ የቀደመውን ዘመን እንዴት ለውጦ አዲሱን ዘመን እንደጀመረ ማቴዎስ በዚህ እያሳየ እንደሆነ ያን ጭብጥ መረዳት የማቴዎስን ወንጌል ለመረዳት በጣም አስፈላጊ ነው ይላል። እንደምባነበው ይሻላል። እንግዲህ በሮማን ነምበር ሲጀምር በሮማን ነምበር ነው ያስቀመጠው። ሮማን ነምበር 16 ላይ የማቴዎስ ወንጌል ስነ ጽሁፋዊ ይዘትና ጭብጥ በሚለው ስር ባሉት ሁለት አረፍተ ነገሮች ያንን በደንብ አሳይቷል። የማቴዎስ ወንጌል የስነ ፍጻሜ ደግሞ የሚያጠነጥነው መንግስተ ሰማይ ጽንሰ ሀሳብ ዙሪያ ነው። ይህም ከማርቆስ ወንጌል ይልቅ በማቴዎስ ውስጥ በብዛት ተንጸባርቆ እናገኛለን። የመንግስተ ሰማይ በሚለው ጽንሰ ሀሳብ አማካኝነት ጸሐፊ ዋና ዓላማ የማቴዎስ ወንጌል ጸሐፊ ማለት ነው የመሲሁን ቃልና ተግባር ተጠቅሞ በነቢያት አስቀድሞ የተነገረው ለዘመናት አይሁዳውያን ሲጠብቁት የነበረው በዘመነ መጨረሻ ለኛ የመጣው የእግዚአብሔር አገዛዝ የቀደመውን ዘመን አገዛዝ እንዴት መለወጥ እንደጀመረ ማሳየት ነው። ለማቴዎስ ወንጌል በመጨረሻ ዘመን መንግስተ ሰማይን በምድር ላይ ለመመስረት የመጣው መሲህ ኢየሱስ ነው የሚል ጭብጥ የማቴዎስ ወንጌል ዋና መልእክት ነው። በመጽሐፉ ውስጥ ያሉት የተለያዩ ክንዋኔዎች የተዘገቡበት ታሪኮች ሁሉ በዚህ ዙሪያ የሚጠነጥኑ ናቸው። ያለዚያ ጭብጥ የማቴዎስን ወንጌል መረዳት አይቻልም በሚል ጸሐፊው እየጻፈ ያለውን ቁልፍና ጭብጥ ሐሳብ እዚህ ላይ አንጸባርቋል። እና ይህ ሐሳብ እንግዲህ መጽሐፉን ለመፍታት ቱምቢ ለይታም መነጽር ነው በሚል ሙግት ነው መጽሐፉን መጻፍ የጀመረው ማለት ነው። ጸሐፊው እንግዲህ የጸሐፊው ዓላማ ከዚህ በፊት በአገር በቀል ቋንቋ የተጻፉትን መጽሐፍት መፈተሽና መገምገም አይደለም። በዚህ ሐሳብ አይደለም መጽሐፉን የጀመረው። በአገር በቀል ቋንቋ ከዚህ በፊት የተጻፉ መጽሐፍት አሉ። በእነዚህ መጽሐፍቶች ውስጥ ክፍተት አለ፣ ይሄን ክፍተት እኔ ሸፍናለሁ በሚል አይደለም የጀመረው። እንግዲህ አንድ ብሎ የጀመረው ምንድነው ጠንካራ አጋዥ መጽሐፍት የሉም በሚል ነው። እና ለተማሪዎች በአገር በቀል ቋንቋ ለሚያስተምሩትም ለሚማሩትም ደግሞ ተምረው ለሚሰብኩትም ለሚያስተምሩትም ለነሱ የሚሆን በቂ አጋዥ የሚሆኑት መጽሐፍት ስለሌሉ ያን ክፍተት ለማሟላት እንጂ የጀመረው የመጽሐፉ ሐሳብ ከዚህ በፊት የተጻፉት መጽሐፍት ክፍተት አለባቸው፣ በስነ ጽሁፍ ይዘታቸው፣ በስነ መለኮት ይዘታቸው ክፍተቶች አሉ፣ በአመለካከት ክፍተቶች አሉ የሚለውን በአገር በቀል ቋንቋ የተጻፉትን በመገምገም ሐሳብ አይደለም መጽሐፉ የተጻፈው። ስለዚህ ዓላማው በጸሐፊው እይታ ለአጋዥነት ብቁና በቂ የሆኑት ማብራሪያዎች ያለመኖርን ክፍተት መሸፈን ነው። እኔ እንግዲህ ያየሁት በመጽሐፍ ውስጥ ያንን ነው። ለሌሎች ቀደም ስራዎችም ተገቢውን ዕውቅና እንደሰጠ በደንብ ታይቷል፣ ተንጸባርቋል በጽሑፉ ውስጥ በግርጌ ማስታወሻና በዋቤ መጽሐፍት በመጨረሻ ላይ ባስቀመጣቸው እነዚህን እንዴት እንደተጠቀመ በጽሑፉ ውስጥ በደንብ ለነሱ ዕውቅና እንደሰጠ በግርጌ ማስታወሻ በመጨረሻም በዝርዝር ተቀምጧል። እንግዲህ ከዚህ በኋላ እኔ በጣም ትኩረት ለማድረግ የሚፈልገው በመጽሐፉ ውስጥ ያሉት ጠንካራ ነገሮች ምንድናቸው፣ መጽሐፉ ውስጥ ደግሞ ይታያሉ የሚባሉት ክፍተቶች ከዚህ በኋላ በሚታተሙትና ሊታተሙም ባሉት እየተዘጋጁ ባሉት መጽሐፍት ላይ ትንሽ እንደዚህ አይነት ክፍተቶች እንዳይታዩ ብዬ ማመላክታቸው ነጥቦችንም ለማንሳት እሞክራለሁ። የመጽሐፉ ጠንካራ ጎኖች በግልጽ የሚታዩ ጠንካራ ጎኖች አሉ በመጽሐፉ ውስጥ እና ጥቂት የማይባሉ ጠንካራ ጎኖች በመጽሐፉ ውስጥ አግኝቻለሁ። የመጀመሪያው ጸሐፊው በመጽሐፉ ውስጥ የማቴዎስ ወንጌል ጭብጥ ሐሳብ ይሄ ነው ብሎ ከላይ ለመጥቀስ እንደተሞከረ በኢየሱስ መሲያዊ ማንነት፣ ይህ የኢየሱስ መሲያዊ ማንነት ደግሞ ለዘመናት የተዋቀረውን የድነት ታሪክ
ያ የተዋቀረውን በስነ ፍጻሜ እንዴት ያ ተቀናጅቶ እንደቀረበ ማቴዎስ ወንጌል ያን ድነት ታሪክን እንዴት ያሳያና እንዴት ወደ ፍጻሜ እየመጣ እንደሆነ የሚያሳይ መጽሐፍ ነው ብሎ በዚህ ጭብጥ ሐሳብ መጽሐፉን ስለጀመረ መጽሐፉ ውስጥ ያን ጭብጥ ሐሳብ ሳይለቅ እንደሄደ አይቻለሁ በንባቤ ማለት ነው። በተነተነባቸው በእያንዳንዱ ክፍሎች ላይ ያን ነገር ሙግቱ ራሱ የተለያዩ ሐሳቦችን ከተለያዩ ጻፊዎች ሲያቀርብ በሙግቱ ላይ ራሱ ያን ሐሳብ የሚያጠናክረውን ነገር እየነካ ያለፈ እንደሆነ በጽሑፉ ውስጥ ለመረዳት ችያለሁ። እና ይሄ የኢየሱስ መሲህነት የድነት ታሪክን ባዋቀረበት የስነ ፍጻሜ እሳቤዎች ተቀናጅቶ ቀርቧል። ይህ እሳቤ ማቴዎስ ወንጌል ውስጥ የተካተቱትን ታሪኮች ጭብጥ መለየት ትርጓሜውንም ማወቂያ ቁልፍ ነው ብሎ በጀመረው ያንን መስመር ይዞ የእያንዳንዱን መጽሐፍ የማቴዎስ ወንጌል የመጀመሪያዎቹን 7 ምዕራፎች እያንዳንዱ ምዕራፍ ላይ ያሉት ክፍለ ምንባቦች ያንዳንዱ ጥቅስ ያንዳንዱ ሐረግና ቃል ላይ ያሉትን ሐሳቦች ሲተነትን ከዚሁ ሐሳቤ ላይወጣ ሲል ያደረገውን ትግል ሁሉ ለመታዘብ ችያለሁ። እና ያንዳንዱ ክፍል ሲብራራ አስፈላጊ ሆኖ በታየበት ጊዜ ሁሉ የቀደምት ምንጮችን በተለይ ብሉይ ኪዳን ብለን የምናስበውን እና በተለይ በግሪክ የተጻፈው የሰባን ሊቃናት ትርጉም የሚባለውን እሱን በደንብ እንዳየ የአይሁድ የሁለተኛው መቅደስ ጽሑፎች የሚባሉት የጄዊሽ ሰከንድ ቴምፕል ሊትሬቸርስ የሚባሉትንም አስፈላጊ ሆኖ ባየበትና ጽሑፉን ያጠናክርልኛል ብሎ ባመነበት ቦታ ሁሉ እነዚህን መጽሐፍትኛ ካኖኒካል ከምንላቸው መጽሐፍት ውጪ የሆኑትን መጽሐፍት እየተጠቀመ በጽሑፉ ውስጥ በደንብ እንዳደራጀ ለማየት ለመታዘብ ሞክሬያለሁ። ጸሐፊው እንግዲህ የተለያዩ ያተረጓጎምና አረዳድ ያላቸውንም ጠንካራ ጎኖች ነው ብዬ ማስበው በጣም ጠንካራ ጎኖች ነው ብዬ ማስባቸው ነጥቦች አንዱ ግሪኩን ራሱ ሲተነትኑ የግሪኩን ቴክስት ሰነዱን በሚተነተኑበት ጊዜ እያንዳንዱ ተንታኞች ምን ያህል እንደሄዱና ምን ያህል አቋም እንዳላቸው ዲፕሊ ገብቶ አይቶ ለማየት ሞክሯል። እንግዲህ የእያንዳንዳቸውን ሐሳብ ደግሞ ተንትኖ በሐሳባቸውም ያለው ሊሚቴሽን ወይም ጉድለት አሳይቶ እሱ ከነዚህ ሐሳቦች የሚደግፈው ካለ ለምን እንደሚደግፍ እነዚህን ማይደግፍ ከሆነ የራሱ አቋም ካለው የራሱን አቋም በማንጸባረቅ እና ያን ለምን እንዳንጸባረቀም ደግሞ በቂ ማስረጃዎችን በማቅረብ ሙጋቴውን በሚገባ አሳይቷል ብዬ አምናለሁ። በጽሑፉ ውስጥ እንግዲህ የሚያምንበትን ሐሳብ በቂ ምክንያቶችን በማቅረብ ሞግቷል። ለምሳሌነት ማቅረብ ይችላል። እሱ ከሞገታቸው በመጽሐፍ ውስጥ ካነበብካቸው ማለት ነው። የመጀመሪያው ለምሳሌ ማቴዎስ ወንጌል እንደሚታዩት የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ መጽሐፍ በሚል ነው የሚጀምረው በአማርኛ መጽሐፉ እንግዲህ የአብርሃም ልጅ ብሎ የሚጀምረውን ይህ የአብርሃም ልጅ የሚለውን ማቴዎስ የተጠቀመው ለምንድን ነው የሚለው ለምሳሌ በዚህ መጽሐፍ ገጽ 30 እና 31 ላይ ስለ አብርሃም ልጅነት የተሰጡትን የተለያዩ አመለካከቶችን ዘርዝሮ የራሱንም አመለካከት እዛ ላይ በደንብ አንጸባርቋል። ያን እኔ ያንዳንዱን ያነበብኩ ያመጣቸውን ሐሳቦች ምን እንደሆኑ የሱ ምንድነው የሚለውን ያን ዲቴል አለ ምክንያቱም ሰዓቱ ስለማይፈቅድ እኔ በጀነራሊ ያያቸውን ዝርዝሮችና የት እንዳየ እናንተን ገጹን ያመለከቱ ታዩ ድል ሊፈጥርላችሁ ይችላል። ሌላው ከአብርሃም ልጅነት ባሻገር ጸሐፊው የሞገታቸው ነጥቦች አሉ። ለምሳሌ የኢየሱስ ክርስቶስ ትውልድ የሚለውን ይሄ ትውልድ ገኔዎስ የሚለው በግሪኩ ገኔዎስ የሚለውን ቃል ተንታኞች ወይንም የመጽሐፍ ቅዱስ ተንታኞች እቺን ቃል የኢየሱስ ክርስቶስ ልደት ወይም በግሪኩ ገኔዎስ የሚለውን ቃል እንዴት እንደተነተኑ የእያንዳንዳቸውን ትንታኔ ነቅሶ ካወጣ በኋላ በዚህ ቦታ ገኔዎስ በተለይ 3 አመለካከቶች እንዳሉ አንደኛው ገኔዎስ የሚለው የዘረረግ ነው ብለው የሚሞግቱ አሉ። ሌላኛው ደግሞ ኦሪጂን ነው ምንጭ ነው ብለው የሚሞግቱ አሉ። ሌሎች ደግሞ አጠቃላይ የመጽሐፉ አሪስት ነው የማቴዎስ ወንጌል ጠቅላላ ርዕስን የሚያመለክት ጅማሬን የአዲስ ፍጥረትን የሚያሳይ መጽሐፍ ነው ብለው የሚሞግቱ አሉና ከነዚህ የትኛውን እንደሚደግፍ ደግሞ ጸሐፊው 3
በተለይ ሶስተኛውን ሐሳብ እንደሚደግፍ ለምን እንደሚደግፍም ደግሞ ማረጋገጫ አድርጎ 6 ምክንያቶችን አቅርቧል። እኔ እሱን ነቅሼ ሊያወጣ የፈለኩት ምንድነው 3 አመለካከቶችን አሳየና ሶስተኛውን እንደሚደግፍ 6 ማስረጃዎችን በማቅረብ ሞግቷል። ይሄንን ገጽ 40 እስከ 46 ባለው ክፍል በደንብ ማየት እንችላለን። ሌላው ደግሞ ብዙ ጊዜ የምናነሳው አለ ኢየሱስ ለምን ተጠመቀ የሚለው ኢየሱስ በዮርዳኖስ መጥቶ በዮሐንስ እጅ የተጠመቀው ለምንድን ነው? ዓላማው ምንድን ነው? ስነ መለኮታዊ ሐሳቤው ምንድን ነው ለሚለው ሐሳብ ጸሐፊዎች የተለያዩ አመለካከት አላቸው። ለነዚህ አመለካከቶችም ጸሐፊው የተለያዩ የተሰነዘሩ በተለይ 7 የተዘረዘሩ ነጥቦችን አምጥቶ ከነዚህ ውስጥ ካለው ዓላማ ማቴዎስ ጽፏል ብሎ ከሚያምንበት ዓላማ ጋር የሚሄደውን ደግሞ በማቅረብ ሞግቷል። ያን በ134 እስከ 36 ባለው ክፍል እናያለን። ሌላው ኢየሱስ ክርስቶስ ዮሐንስ አንተ በእኔ ልትጠመቅ አይገባም እኔ ባንተ እንጂ ብሎ ሲከለክለው ኢየሱስ ክርስቶስ ግን ጽድቅን ይፈጽም ዘንድ አሁን እንግዲህ ተወኝ ይሄንን ተው ያለውን ይሄ ጽድቅ ሁሉ መፈጸም አለበት የሚለው የምን ጽድቅ ነው የሚለውን መፈጸም ምንድነው በሚለው ሐረግ ዙሪያ የተሰጡትን የተለያዩ 7 ነጥቦችን ዘርዝሮ ከነዚህ ደግሞ የትኛው እንደሚሄድ የራሱን ምልከታ ለማስቀመጥ ሞክሯል። ይሄንን ገጽ 139 እስከ 143 ላይ ማየት ይቻላል። ሌላው እንደምሳሌ ማቀርበው ሌላው ደግሞ ማቴዎስ 5:7 እንግዲህ የዚህ ቮሊዩም አብዛኛውን ክፍል የሸፈነው ማለት ነው። 5-7 ያለውን ክፍል በተለምዶ የተራራው ስብከት የሚባለው የዚህ ክፍል መልእክት ምንድነው? ስለማን ነው? ስለመቼ ነው? ስለምንድነው የሚያወራው? ይሄ ስለ ወደፊት ነው? አሁን ስላለችው ቤተክርስቲያን ነው? ህግን እያጠበቀ ነው? እያላለ ነው? የራሱን ህግ ያቋቋመው ነው? ምንድነው? ኢየሱስ ክርስቶስ እንዲህ እንደተባለ ሰምታችኋል እኔ ግን እንዲህ ይላል ብሎ ጠበቅ ያደረገው ይመስላልና ይሄ እንዴት ይታያል የሚለው በተለያዩ ዘመን የቀረቡትን ጽሁፎችን አይቶ ጻፊው ገምግሞ በዚህ ክፍል በቂ ማብራሪያዎችን እንደሰጠ ለማየት ይችላል። እንግዲህ አሁን ከላይ እንደምሳሌ ሁሉንም አላመጣውም ከጊዜ አንፃር ከላይ ያየናቸው ነገሮች ጻፊው ምን ያህል ክፍሉን በደንብ ለማየት እንደሞከረ በእነዚህ ወሳኝና አከራካሪ በሆኑት ነጥቦች ላይ ምን ያህል ርቀት እንደሄደ ምን ያህል እንዳነበበ ምን ያህል እንዳበለጸገ ረጅም ጊዜ እንደፈጀው ምንጮችን በሚገባ ለመዳሰስና ለማየት እንደሞከረ በሚገባ ያሳየ ጽሁፍ ነው እና አንባቢ ደግሞ እንዳይደነጋገር ይሄ መጽሐፍ ሲጀምር አንባቢ ይሄን መጽሐፍ የሚያነበው ሰው እንዳይደነጋገር ለሥርዓተ ነጥቦች አጠቃቀም ለምጽራተ ቃላት ሁሉ አስፈላጊ ሆነ አንድ መጽሐፍ ማሟላት የሚገባውን ነገር ከጅምሩ አሳይቶ መጽሐፈ ቃላት በሚለው ስር በደንብ አሳይቶ አንባቢ እንዳይቸገር አሳይቶ ጀምሯል። እኔ የተጠቀማቸውን መጽሐፍት ሴኮንደሪ ሶርስ እና ፕራይመሪ ሶርስ የሚባሉት መጽሐፍትን ለማየት ሞክራለሁ። እንግዲህ ደረጃ የጠበቁ አጋዥ መጽሐፍቶች ደረጃ የጠበቁት መጽሐፍትን አንብበዋል። በአገራችን ደግሞ ደረጃ የጠበቁ በአገርኛ ቋንቋ የተጻፉት መጽሐፍት ባለመኖራቸው ቁጭት ያን ለመሸፈን ደግሞ ጥረት በሚያደርግ መንገድ ነው ይሄንን ዝግጅት ለማድረግ የሞከረው። በቃላት በሐረጎች አጠቃቀም በክፍለ ንባቦች አስተንትኖ ትኩረት ቢያደርግም አንዱን ከሌላ በማገናኘት ያሳፍ ፍሰቱንና ሙግት አካሄዱ የተዛባ እንዳይሆን ሰፊ ጥረት አድርጓል። በአንዳንድ ቦታ አንድ ክፍል ላይ ሰፊ ርቀት እየሄደ ብዙ እየተነተነ ይሄ ሰው እንዳይወጣና እንዳይጠፋ እያልኩ እየተከታተልኩ ነበርና ከውቅያኖሱ ወጥቶ ሌላ ዓለም እንዳይገባ ብዬ እየሄድኩ ነበርና መጨረሻ ላይ ሲመለስ አይቻለሁ እና ከመስመሩ እየወጣ አይደለም እየሄደበትን በፍሬምወርኩን ይሄን ጽሁፉን የያዘበትን ማይቀፍ የስነ ጽሁፍ ማይቀፉን በደንብ ጠብቆ እንደሄደ ለመታዘብ ሞክሬያለሁ አይቻለሁ። እነዚህ እንግዲህ የገመገምኳ ያየኋቸው በጣም የበሰሉ ጠንካራ ጎኖች ናቸው። እንደ አንዳንድ ጊዜ ጠንካራ ጎን ብቻ መናገር ጥሩ አይደለም። እንደውም ጻፊ ለወደፊት መሰል ጻፊዎችን በጣም የደረጀ ነገር እንዲጽፉ ክፍተት ያለበትን ነገሮች በሚገባ መሸፈን ስላለባቸው እኔ ከጠንካራ ጎኖችም በላይ ክፍተቶች ናቸው ብዬ በማምንባቸው ነገሮች ላይ ትንሽ ቮሊዩም ሰጥቻለሁ ቦታ ሰጥቻለሁ። አሁን በቀረች ጊዜ ክፍተት ናት ብዬ ማስባቸውን ነገሮች ለማሳየት ሞክራለሁ። ጸሐፊው ለመጽሐፉ እንደ መሰረት ታሳቢ ያደረገው የሐዲስ ኪዳን በኩረ ቋንቋ ግሪክኛ መሆኑ ግሪክኛ ላይ ነው ትኩረት ያደረገው መሆኑ ገና ከጅምሩ ጠቅሷል።
በዚህ በግሪክኛ ላይ ትኩረት እንደሚያደርግ ከጅምሩ ነው የጠቀሰው። ይህንም እውን ለማድረግ ለእያንዳንዱ የአስተንትኖ ክፍል ግሪክኛውን በማስቀመጥ ጀምሯል። እንግዲህ ልክ ሲጀምር ገና ገጽ 18 ላይ ነው የጀመረው። ቴክስቱን የጀመረው 18 ላይ ሲታዩ ግሪክ ቴክስትን ነው። ማቴዎስ 1 እስከ 17 ላይ ግሪክ ቴክስትን እዚህ ላይ ኮፒ ፔስት አድርጎ ነው የጀመረው። ከዛ ደግሞ አማርኛውን ከስር አስቀምጧል። 1954ቱን ኢትም የአማርኛ መጽሐፍ ቅዱስ የሱን ቅጂ ደግሞ እዚህ አስቀምጧልና አስቀምጦ ነው የጀመረው። በአስተንትኖቱ ግሪክኛውን አልፎ እንግዲህ ግሪክኛውን ከላይ ከታች አማርኛውን ነው ያስቀመጠው። በአስተንትኖቱ ግሪክኛውን አልፎ አስፈላጊ እንደሆነ ባመነበት ስፍራ ከዕብራይስጥም እያመጣ ግሪክኛ ብቻ ሳይሆን ከብሉይ ኪዳን ወይንም ከሰብቱጀንት የሚባለው የሰባ ሊቃናት መጽሐፍ ከሚባለው ባስፈለገ ጊዜ ከዛም እያመጣ እንግዲህ እየተጠቀመ እንደሆነ በጽሁፉ ላይ በደንብ ጥረት አድርጓል። እየተጠቀመ ያለው ግሪክ መጽሐፍ ቅዱስ ግሪክኛ መጽሐፍ ቅዱስ አዲስ ኪዳን እንደሆነና ከብሉይ ኪዳን መጽሐፍት ሲጠቅስ ደግሞ ከሰብቱጀንት ወይንም ሰባ ሊቃናት ጽሁፍ እያመጣ እንደሆነ አሳይቷልና ከሌሎች የአማርኛ ትርጉሞችም ይሁን ከበኩረ ቋንቋ አንፃር ሲታይ ጥቂት የማይባል ግድፈት እንዳለበት ከሚታመነው ከ54ቱ ትርጉም ብቻ እዚህ እንደ ንጽጽር ያን ብቻ መጠቀሙ በ54 ዓመተ ምህረት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመውን የአማርኛ መጽሐፍ ቅዱስ ከግሪክኛ ጋር ለጽሁፍ ማብራሪያነት ሊጠቀም ለምን እንደፈለገ በቂ ምክንያት አላስቀመጠም። ለምንድነው የ54ቱ ብቻ የተመረጠው? ከላይ ግሪክ ከታች 54 ዓመተ ምህረት የታተመው የአማርኛ መጽሐፍ ቅዱስ ብዙ ግድፈቶች እንዳሉ የሚታይ መጽሐፍ ቅዱስ ነው። ከግሪክኛው መጽሐፍ አንፃር ሲታይ ብዙ ክፍተቶች እንዳሉበት የሚታይ መጽሐፍ ነውና ሌሎች አማርኛ መጽሐፍ ቅዱስ ትርጉሞችን ላይነካ በዚህ ላይ ብቻ ትኩረት ያደረገው ያን ደግሞ ለምን እንደተጠቀመም ለማሳየት አልሞከረም። የአማርኛውን ግድፈት አልፎ በመጽሐፉ ውስጥ አሳይቷል። ግድፈቶቹን አልፎ በጻፊው በራሱ ጠቅሷል። የአማርኛው ግድፈት ማለት ነው 54ቱ የታተመው ከበኩረ ቋንቋው ከግሪክኛ አንፃር ሲነጻጸር የራሱ የሆኑ ክፍተቶች ያሉበት መጽሐፍ መሆኑን በሚገባ አሳይቷል። ለምሳሌ በገጽ 80 ሁለተኛ ነጥብ ላይ አናቶሌ የሚለውን ሲወጣ ማለት ሲገባው ምስራቅ ብሎ ተርጉሞታል ይላል። በገጽ 249 ላይ ደግሞ 61 ነጥብ ላይ ዲካርሱኔ የሚለውን ሐሳብ ምጽዋታችሁን ብሎ ተርጉሟል። ይሄ መጽሐፍ አንዳንድ ክፍተቶችን ጠቅሷል። የ54ቱን ትርጉም ማለት ነው። ጥቂት ክፍተቶችን የመጽሐፉን ክፍተቶች ጠቅሷል። ግን መጽሐፉ ክፍተቶች እነዚህ ብቻ አይደሉም እና ለምንድነው ይሄንን መጽሐፍ ከማብራሪያ አንዱ ክፍል አድርጎ መነሻ አድርጎ ከግሪክኛ ተጨማሪ የድሮ አማርኛ መጽሐፍ ቅዱስን ተጨማሪ አድርጎ ለምንድነው የተጠቀመው? አሳማኝ ክፍተቶች ያሉበት መጽሐፍ ነውና ይሄንን ለምን ተጠቀመ? በዚህ ላይ ክፍተት እንዳለ አይቻለውና ለምን የተጠቀመ ትንሽ ማብራሪያ ቢሰጥ። ማብራሪያው በግሪክኛ ላይ የተመሰረተ እስከሆነ ድረስ የግል መነሻ ትርጉም ያስፈልገው ነበር። ይሄኔ ክፍተት ነው። ብዙ ክፍተቶች ባሉበት በ54ቱ እትም ከሚደገፍ የራሱ የሆነ ፕሮቪዥናል ትርጉም የግሪክኛው ትርጉም ይዞ ሌሎቹን ከዚህ ትርጉም ጋር ያነጻጸሩ አሁን ያሉትን ኢትዮጵያ ምክንያቱም መጽሐፉን እየጻፈ ያለው ለኢትዮጵያውያን ነው። ጻፊው ለኢትዮጵያውያን በአማርኛ ነው። በሌሎች ቋንቋዎችም ታሳቢ ተደርጎ ተጀምሯል። ይህ እስከሆነ ድረስ ክፍተት ያለበት ትርጉም እንደሆነ እናምናለን። ብዙ ጠቃሚ ነገሮች ቢኖሩበትም ያምሳሩ ትርጉም ግን ከሌሎች ጋር ሳነጻጽር በግሪክኛ ላይ የተመሰረተ እስከሆነ ድረስ ለምን የራሱን ትርጉም ይዞ ሌሎችን ግን ያነጻጸረ ቢሄድ ይሻል ነበር የሚል ክፍተት አይቻለሁ። ሰፍቶ ቢጀምር የራሱን ትርጉም ሰጥቶ ግሪክኛውን ራሱ በአማርኛ አስቀምጦ የሚያምንበትን አስቀምጦ በዚህ ባስቀምጦ በራሱ ትራንዚሽን ፕሮቪዥናል ትርጉም ሌሎቹን አማርኛዎችን ለአማርኛ የተጻፈ እስከሆነ ድረስ መጽሐፍ ቅዱስ ትምህርት ቤትም ሰባኪዎቻችንም መጋቢዎቻችንም የሚጠቀሙት በተለያየ ትርጉም የተጻፈውን አማርኛ እስከሆነ ድረስ እነዚህን
አማርኛዎች ያላቸውንም ክፍተት ትንሽ እያነጻጸረ እያሳየ ቢሄድ ይሻል ነበር የሚል ክፍተት አይቻለው። ሌላው ደግሞ የማቴዎስ ወንጌል 1:18 እስከ 25 ያለው ክፍል ተዘሏል በጽሁፉ ውስጥ። እንግዲህ የማቴዎስ አስተንትኖ ነው ብሎ ከጀመረ የመጀመሪያ 7ቱ ምዕራፎች ብሎ ከጀመረ በጣም ወሳኝ ነጥቦች አሉ ብዬ ማምናውን ክፍል ሳይነካ አልፎታል። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 ያለውን ክፍል ዘሎ ይሁን ምን አረሳስቶት ይሁን አላቅም ዘሎ ሌላ ቦታ ሄዶ እንደ ጻፈ አይነት ነገር ነው የጠቀሰው። ይሄ ሰው የወይ ጽፎ ቀርቶበታል ወይ ብዬ አልጠየቁትም ደውዬም። ስለዚህ ይሄ ነገር ተዘሎበታል። ወሳኝ ነገሮች ያሉበት ክፍል ነው። ምዕራፍ 1 ቁጥር 18 እስከ 25 ሚጣል ነገር የለም። አስተንትኖ ተብሎ ከተጀመረ እያንዳንዱን ምዕራፍ እያንዳንዱን ክፍል እያንዳንዱን ቁጥር እያንዳንዱን ሐረግና ቃል እስከ ተተነተነ ድረስ እንዲህ አይነት የገዘፈ ጠንካራ ነገር ያለበት ክፍል ሙሉ በሙሉ መዘለሉ አግባብ አይደለም። ትንሽ ለዛ ሐሳብ ቢሰጥ የሚል እንትናለኝ በገጽ አሁን ያልኩት ማቴዎስ 18 እስከ 25 የኢየሱስን የእግዚአብሔር ልጅነት የሚያሳይ እጅግ አስፈላጊውን ክፍል ምንም ማብራሪያ ሳይሰጠው ታልፏል። ሆኖም ግን ለመጀመሪያዎቹ 4 ምዕራፎች በገጽ 160 ላይ በተሰጠው ማጠቃላይ ይህንን ክፍል እንደተብራራ ተደርጎ ተነግሯል። ሳይብራራ እንደተብራራ ተደርጎ ማጠቃላይ ላይ ተጠቅሷል። እንግዲህ ክፍሉ ተቆርጦ ወጥቶበት ይሁን አላቅም ሰርቶ ቀርቶበት ይሁን አላቅም እና አልተካተተም ያ ክፍል ማለት ነው። ይህ ሳይታወቅ የተዘለለ መሆኑን ስለሚያመለክት ለወደፊቱ በሚመጣው ማሻሻያ ምናልባት ማሻሻያ እንደገና ይሄ ይሰራል ብለን እናስባለን። ይሄ በጣም አስፈላጊ ክፍል ባይዘለል ይሻላል የሚል ነው። ሁለተኛው እስከ መቅደም ያሉት የገጾች አሰያየም በሮማይስጥ ቁጥሮች ቢሆንም መግቢያው መጀመሪያ ሮማይስጥ ጨምሯል። የገጾች አስተላለፍ ላይ መግቢያው ጀምሮ ቁጥር ቢሆን አረቢክ ቁጥሮችን በመግቢያው ቢጀምር ይሻላል። መግቢያው ራሱ የሮማይስጥ ነው የሄደው ዋናውን ክፍል እየገባ እና ይሄ ገጾች አስተላለፍ ትንሽ የተስተካከለ መሆን አለበት ብዬ አምናለሁ። የመውጫ አደረጃጀት ላይ ክፍተቶች አሉ አይቻለሁ። መውጫ አደረጃጀት ላይ ክፍተት አለ ብዬ ማምነው ምንድነው ምንም ከታየ ሁሉም ነገር መታየት ስላለበት ለምሳሌ እዚህ አይታችሁ ከሆነ መውጫ ላይ አንድ ብሎ የኢየሱስ ክርስቶስ ትውልድ መጽሐፍ ይልና ማቴዎስ 1:1 እስከ 7 ይላል። ቀጥሎ ያለው ሁሉ የዚህ ንዑሶች ናቸው። የዚህ ንዑሶች ሆነው ደግሞ አንድ ላይ ያለው አንድ ላይ የወንጌሉ መግቢያ የሚለው 1:1 እስከ 2:23 ይላል። ስለዚህ ሰፊው ደግሞ አንድ ላይ ያለው ነው። ከላይ ያለው አይደለም። ከላይ ያለው አንድ ላይ ያለው ንዑስ ሐሳብ ነው። ስለዚህ ይሄ ትንሽ የሚያዛባ ስለሆነ እንደገና ክፍተት ስላየውበት ቢስተካከል ይሻላል የሚል ሐሳብ አለኝ። ሌላው የማቴዎስ ወንጌል መቼት ከሚለው ስር የቀረበው ማብራሪያ እጅግ ያጠረ ነው። የማቴዎስ ወንጌል መቼት በሚለው በጣም ያጠረ ነው። ይህንን የመሰለ በማቴዎስ ወንጌል ላይ በ3 ቅጽ ለመስራት በታሰበው ላይ ይችን ያክል ትንሽ ለቅምሻ እንኳን ማትሆን መግቢያ ናት የተቀመጠችው። የበሰለ የደረጀ ጠንከር ያለ ማቴዎስን ወንጌል የወከለ ማብራሪያ የመግቢያ ላይ እዚህ አልተካተተም። በመቼት ላይ ማብራሪያ እስከሆነ ድረስ ይህ ለምን ተዘለለ? አንዳንዴ እንደዚህ አይነት 3 ቮሊዩሞች ሰፋ ያሉ የሚሰሩ ከሆነ ግማሽ የቮሊዩሙ ግማሽ ራሱ በደንብ ለወደፊት አንባቢው በሚገባ እንዲገባ መግቢያው በደንብ የደረጀ መሆን ነበረበት። እዛ ላይ ክፍተት አለ ብዬ አስባለሁ። ማስረጃ ሲያስፈልጋቸው ሳይሰጣቸው በድፍን የታለፉት ሐሳቦችም አሉ። አንዳንዶች ማስረጃ ያስፈልጋቸው ነበር ግን ተጽፈዋል። ማስረጃው አልቀረበም። የማርቆስ ወንጌል አስቀድሞ እንደተጻፈ በአያሌ መጽሐፍት ቅዱስ አዋቂዎች ዘንድ ይታመናል። ሌሎች ወንጌል ማርቆስን እንደ ምንጭ አድርገው ተጠቅመዋል ብሏልና ማን እንዳለ ለምን ማርቆስ የመጀመሪያ እንደሆነ ማቴዎስ በኋላ ለምን እንደሆነ ትንሽ የደረጀ ነገር ማብራሪያ እስከሆነ ድረስ የጠለቀ ነገር እስከሆነ ድረስ እዚህ ላይ ትንሽ ማብራሪያ በደንብ ቢሰጥበት በግርጌ ማስታወሻ ገጽ በዚያው ገጽ በማቴዎስ ወንጌል መቼት በሚለው ገጽ ላይ ማለት ነው። ሮማይስጥ ስለሆነ አረቢክ ቁጥሩ አይደለም። መቼት በሚለው ገጽ 14 ላይ ነው ማለት ነው። በግርጌ ማስታወሻ 2 እንደተጠቀሰው በስፋት ይሄ ማብራሪያ ቢሰጥ አስፈላጊ ነው። አንድ ቦታ ቃል ወይም ቃላት ሲቀሩ የሐሳቡን ፍሰት ያዛባል። አንድ ቦታ አንድ ሐሳብ ወሳኝ ሐሳብ ከቀረ የጻፊውን ሐሳብ በጣም ያዛባል። ለምሳሌ ገጽ 9 ላይ ወይንም በሮማይስጥ ፊደል 9 ላይ አይኤክስ በሚለው በሁለተኛው መስመር ቅርጽ ከሚለው ቃል በኋላ ያላለቀ ነገር እንዳለ ያሳያል። ሮማይስጥ በሮማን ቁጥር 9 ላይ
9 ላይ ይቅርታ ገጽ 9 ሊበለው እንግዲህ ሮማን ነምበር 9 ላይ የቀራ ይኖራቸው ይልና አላጠቃለለም እዛ ላይ እንዲኖራቸው ብሎ አረፍተ ነገሩን ሰቅሎ አስቀርቷልና የሐሳብ ፍሰትን ትንሽ ያዛባል። በመቅድም ላይ ይህንን ክፍተት የተረዱ አብያተ ክርስቲያናት ከጥቂት ዓመታት ወዲህ በአገር በቀል ቋንቋዎች የስነ መለኮት ትምህርት የሚሰጥበት መንገድ ማመቻቸት ጀምረዋል ይላል። በሮማን ነምበር 10 ላይ ይህ ሐሳብ ትክክለኛና አጠራጣሪ ይሆናል። እንግዲህ ክፍተት አለ። አማርኛ የታጠፉ መጽሐፍት በጣም የደረጁ መጽሐፍት አልነበሩም እንጂ አማርኛ መጽሐፍ ቅዱሶች እኔ እስከማውቀው ድረስ በመጽሐፍ ቅዱስ ትምህርት ቤት ያስተማርኩ 29 ዓመታትን ቆይቻለሁ። እኔ እስከማውቀው ድረስ እንግሊዝኛ ትምህርት ቤቶችን የሚቀድመው አማርኛ ትምህርት ቤቶች ናቸው በኢትዮጵያ። እንግሊዝኛ በኋላ ነው የመጣው እና በተለይ ደቡቡ ኢትዮጵያ ክፍልና ምዕራቡ ክፍል በጣም የሰፋው የአማርኛ መጽሐፍ ቅዱሶች ትምህርት ቤቶች ናቸው። አባቶቼ እንደነገሩኝ የእንግሊዝኛ ትምህርት ቤት ጂቢአይ የሚባለው ጂማ ነበር። ከዛ ውጪ ኢቲሲ በለው ኤግዚስት በለው በተለያዩ መጽሐፍ ቅዱስ ያሉት ትምህርቶች በሙሉ ቅርብ ናቸው። የሚቀድሙት በአገር በቀል ቋንቋዎች ናቸውና እነዚህ ትንሽ አንደርማይን የተደረጉ ይመስላሉና የቀደም ተማሪዎችና አባቶች ቅር እንዳይሰኙ እዛ ላይ ማሻሻያ ቢደረግ ይሻላል ብዬ አስባለሁ። እስከ ምዕራፍ 7 ብቻ የተሰራ መጽሐፍ ነው ይሄ። ለምን እስከዛና ቀሪዎቹ ምዕራፎች በስንት ጥራዝ እንደሚያልቁ ፍንጭ አልተሰጠም? ለምን እስከ 7 ብቻ ተመረጠ? ቀጥሎ ስንት ነው የሚወጣው? የሁሉ ወጥቶ ቢጀምር አይሻልም ወይ? የቅጽው ብቻ ሳይሆን ጠቅላላ። ምክንያቱም ማቴዎስ ምዕራፍ 1 ቁጥር 1 ላይ እያለ አይደለም የጻፈው። የመጀመሪያ ጻፎች ምዕራፍ የላቸውም፣ ቁጥር የላቸውም፣ አንድ ወጥ ሰነድ ነው የጻፉት። ስለዚህ ሰነድ እስከሆነ ድረስ ተጨምሮ እስከቢያቃ ደብዳቤ ማንም ሲጽፍልን ግማሹን ጽፈን አንታውም፣ ግማሹን አንብበን ሙሉን ካላነበብን ሀሳቡን እናገኝም። ስለዚህ ማንም ደብዳቤ ሲያነብ ሙሉውን ነው የሚያነበው። ማቴዎስን ሙሉውን ነው ሲናገኘው ምዕራፍ 1 እስከ ምዕራፍ 28 ቁጥር መጨረሻኛው ቁጥር ድረስ ያለው የማቴዎስ 1 ወጥ ሐሳብ ነው። ስለዚህ ያ ወጥ ታይቶ ቢጀምር ከዚህ ወጥ ይሄ ክፍል ይሄን ይሸፍናል፣ ይሄን ቀጥሎ ይሄን ይሸፍናል የሚል አትሊስት አንባቢው ወደፊት ምን እንደሚጠብቅ እየጓጓ በጉጉት እንዲጠብቅ ቢያደርግ ይሻላል የሚል ሐሳብ አለኝ። የግርጌ ማስታወሻ አጠቃቀም የስነ ጽሁፍ ደረጃ የጠበቀ ቢሆንም ትርጉም ክፍተት ይኖርበታል። አንድ ሐሳብ የተወሰደበት ምንጭ ለመጀመሪያ ጊዜ በግርጌ ማስታወሻ ሲጠቀስ ምንጩ ሙሉ መረጃ፣ ጸሐፊዎች፣ አራሚዎች ካሉ ርዕስ፣ ህትመት ቦታ፣ አሳታሚው የታተመበት ጊዜና ሐሳቡ የተወሰደበት ገጾች እንደሚሰጥ ይታወቃል። ተመሳሳይ ምንጭ ተደጋግሞ ሲጻፍ ግን ሙሉ መረጃ ሳይሆን ጸሐፊውና ገጾቹ ብቻ ናቸው የሚጻፉት። እኔ በዚህ መጽሐፍ ትንሽ ያየሁት እና አንድ የበሰለ ጸሐፊ ግርጌ ማስታወሻ ላይ ሲጻፍ በተለይ ፉትኖትስ የሚባለው ሲጻፍ ብዙ ክፍተቶችን ነው ያየሁት። ምክንያቱም አንድ መጽሐፍ ሙሉ ነገሩ መጀመሪያ መረጃ ከተሰጠ ቀጥሎ የሚሰጠው የጸሐፊው ስምና የአጭር መጽሐፉ ርዕስ ከዛ ገጽ ነው። በዚህ መጽሐፍ በተደጋጋሚ ያዩት ክፍተቶች ምንድነው? ሙሉ ተሰጥቶ እንደገና እንደ አዲስ ሙሉ እንደገና ሲሰጥ እንደገና በተለያየ ቦታ ሙሉ ሲሰጥ አይቻለውና እነዚህ ነገሮች ቢጠቀሱ ይሻላል ማለት ቢስተካከለው ይሻላል። በዚህ ረገድ መጽሐፉ ውስጥ ጉልህ ክፍተቶች ያየዋቸው ቀድሞ የተጠቀሰው ምንጭ ሙሉ መረጃ እንደገና መጽሐፍ ለምሳሌ ቁጥር 33 በ61 ላይ በ46 በ60 ላይ በ62 እና በ77 ላይ 64 በ110 ላይ 110 ገጽ 64 ማስታወሻ ቁጥር 110 ገጽ 79 ማስታወሻ ቁጥር 188 ላይ እንደ አብነት መጥቀስ ይችላል። እኔ በየቦታ መሆን የሌለባቸው ግርጌ ማስታወሻ አጻጻፍ ላይ ክፍተቶችን አይቻለሁ። ገጽን ወይም ገጾችን አለ መጽሐፍ አንዳንድ ቦታ ገጾች ተዘለዋል። መጽሐፉ ዓመተ ምህረት አለ ግን ከየትኛው ገጽ እንደተወሰደ ብዙ ቦታ ገጾች ሲዘለሉ አይቻለሁ። የቀድሞ የተጠቀሰው ጸሐፊ ሙሉ ስም እንደገና ሲጻፍ ታይቷል። እንግዲህ አላቂም ጸሐፊው እንግዲህ በተማረበት ትምህርት ቤት ምናልባት እንደገና ሙሉ ገጽ እንደገና መጽሐፍ እንዳለበት ካየም ይታረማል። ለምሳሌ ሌላው ደግሞ 92 እስከ 93 ያለው ገጽ የለም። እዛ ውስጥ ያለውን አሁን መናገር አልችልም። ገጹ ራሱ የለም፣ ሐሳቡም የለም። 94 እስከ 95 92 እና 93 ተደጋግመዋል። 94 እና 95 መጽሐፍ ውስጥ የለም። እነዚህ ገጾች የሉም። በአንዳንድ ቦታ ለአንድ ሐሳብ ለአንድ ጽንሰ ሐሳብ የተለያዩ ስነ መለኮት ምሁራን አስተሳሰብ ተሰንዝሮ የተሻለ አማራጭ ከነ ምክንያቱ ሳይጠቀስ የማለፍ ክፍተት ታይቷል። የስነ መለኮት ምሁራንን ሐሳብ ከዘረዘረ በኋላ በብዙ ቦታዎች እንዳመለከተው ኮንሲስተንትሊ አልሄደም። የእነሱን ሐሳብ ብቻ አሳይቶ የራሱን ምልከታ ሳያሳይ ወደሚቀጥለው ሐሳብ ሲዘል አይቻለሁ። የስነ መለኮት ምሁራን የሚለው ሐሳብ እጅግ ተደጋግሟል። አንድ መጽሐፍ ላይ አንድ ሐሳብ በጣም ከተደጋገመ ይሰለቻል። ስለዚህ አረፍተ ነገር ሐሳቡ ሴንሱ መቀየር የስነ መለኮት
እንደሚያምኑ የስነ መለኮት ምሁራን በየገጹ ነው ይሄ የሚታየው። እንግዲህ ከሰማይ የመጣ እስትንፋሰ መለኮት አይደለም። የሀረጎቹ ቢቀያየሩ በሌላ ሀሳብ ቢተኩ አትሊስት አንባቢውን ይስባል ብዬ አስባለሁ። እነዚህ ትንሽ ማሻሻያ ቢደረግ በሁለት ስፍራ በገጽ 161 እስከ 61 እና በገጽ 334 እስከ 36 የክፍሉ ምንባብ ማጠቃለያ ቢቀመጥም የክፍሉ ምንባብ የሚያነባውን የክፍል ምንባብ ማጠቃለያ አስቀምጧል። ሁለት ቦታ ብቻ ነው የተቀመጠው ክፍሎች ማለት ነው። ግን የመጽሐፉን ጠቅላላ ማጠቃለያና ቀጥሎ ሊመጣ ያለው ቅጽ አመላካች ነገሮችን ለማስቀመጥ አልሞከረም። ይሄ ቢቀመጥ የተሻለ ነው ብዬ አስባለሁ። ሌሎች በመጽሐፉ ውስጥ ጥያቄ የሚፈጥሩ ነገሮች አሉ። ለምሳሌ በገጽ 27 የግርጌ ማስታወሻ ቁጥር 12 ሲር በነህምያና እዝራ መሪነት ከምርኮ በተመለሱ እስራኤላውያን የተገነባው ቤተ መቅደስ ይላል። እንግዲህ የመጀመሪያ ቤተ መቅደስ የተገነባው በነቢያና በእዝራ ነው ብዬ አላምንም። ዘሩባቤልና ኢያሱ ካይኑ ኢያሱ ነው የሚለው። ስለዚህ ዘሩባቤልና ኢያሱ ነው እንጂ የሚጠቀሱት እዛ ላይ ነህምያና እዝራ ነው የሚለው ገጽ 27 ላይ ማስታወሻ ቁጥር 12 ላይ ያለው ቢስተካከል ብዬ አምናለሁ። ሌላው በገጽ 49 ላይ በትውልድ ሐረጉ በልዩነት የተጠቀሱ አራቱም ሴቶች አይደሉም ብሎ ሞግቷል። አራቱ ሴቶች ሳይሆኑ 3 ሴቶችና 2 ወንድ ነው ብለዋል። ይሄ አላሳመነኝም። እንግዲህ አላመንኩም። እስቲ ለዚህ ምላሽ ቢሰጥ። ምክንያቱም የኦሪዮ ሚስት ተጠቅሳለች። እዚህ ሚስቶችን ሴቶችን እየጠቀሳ ነው። አራቱ ሴቶች ቦልድን ነው የተጠቀሱት። የኦሪዮ ሚስት ያለበት የራሱ ሀሳብ አለ እንጂ ኦሪዮ ሚስት ከዛ መውጣት የለባትም። ቤርሳቤ መውጣት የለባትም። ለምን እንደወጣች እንግዲህ ከሷ ጋር ምን በተመሳሳይ ገጽ በገጽ 49 ማለት ነው በገጽ 49 ዘሁልቁ 26 የይሁዳ ልጅ ኤስሮም የአስሮናውያን ተብሎ የሚጠሩ በደቡባዊ ይሁዳ የሚኖሩ ነገዶች አባት ነው ተብሎ ተጠቅሷል። እዚህ ላይ ግድፈት አለ። እንደገና ቢታይ ይሻላል ብዬ አምናለሁ። ኤስሮም እና አስሮን ይለያያሉ። የተለያዩ ናቸው። አባታቸውም ይለያል። አንዱ የይሁዳ ልጅ ነው፣ አንዱ የሮቤል ልጅ ነው። የተለያዩ ሰዎች ናቸው ሚስማች የተደረጉት። እንግዲህ ይሄ እንደ ሾልኮ እንዳመለጠ አላቅም፣ ወይንም እኔ ተሳስቼ እንደሆነ ይታረማለሁ። እና ይሄ በገጽ 49 ላይ ነው። በዘሁልቁ 26 ላይ የይሁዳ ልጅ ኤስሮም የአስሮናውያን ተብሎ የሚጠሩ በደቡባዊ ይሁዳ የሚኖሩ ነገዶች አባት ነው ተብሎ ተጠቅሷል በጸሐፊ ውስጥ። አስሮናውያን የይሁዳ ልጆች ሳይሆን የሮቤል ልጆች የአስሮን ዘሮች እንጂ በጸሐፊው እንደተመለከተው የይሁዳ ልጅ የአስሮን ዘሮች አይደሉም። ሌላኛው ነጥብ በገጽ 76 ማቴዎስ 2:1 ላይ በይሁዳ ንጉሥ በሄሮድስ ዘመን በተወለደ ጊዜ የሚለው ሀሳብ ሲብራራ ይህን ሀሳብ ጸሐፊው ሲያብራራ ይህ ሄሮድስ ከክርስቶስ ልደት በፊት በ4ኛው ምዕተ ዓመት የሞተው ታላቁ ሄሮድስ የሚል የስነ ጽሑፍ ግድፈት ነው ብዬ አስባለሁ። ይሄን በ4ኛው ምዕተ ዓመት ማለት 4ኛው ምዕተ ዓመት ማለት ክፍለ ዘመን ማለት ነው። ስለዚህ በ4ኛው ክፍለ ዘመን የሞተው ሄሮድስ ይላል። እንግዲህ ትልቅ ልዩነት ነው አለው። በ4ኛው ዓመት ዓለም ለማለት ፈልጎ ይሆናል። እኔ አላቅም። የጽሑፍ የሀሳብ ፍሰት ምን አለበት ሳይታወቅ የሾለከበት ነገር ከሆነ ይሄ ነገር ቢታሰብ ይሻላል የምላለ። ሄሮድስ የሞተው በ4ኛው ምዕተ ዓመት 100 ክፍለ ዘመን ነውኒ የሚል ትንሽ ጥያቄ አንስቻለሁ። ምክንያቱም ይሄ መጽሐፍ ይሄንን በተለይ ትንሽ ክፍተቶች አሉ ብዬ ባልኩበት ጫን ያልኩበት ምክንያት ምንድነው? የተጻፉት ላይ በቂ አይደሉም፣ ጠንከር ያለ አጋዥ መጽሐፍ አለባቸው ተብሎ ሞግቶ ስለጀመረ ጥሩ መጽሐፍ እንደሆነም ስላየሁበት ደስ ስላለኝ እነዚህ ክፍተቶች ሲሞሉ ወደፊት ደግሞ እነዚህ ክፍተቶች እየተደጋገሙ ካልመጡ በጣም ጸሐፊው በልቦ ያሰበውን ሊያደራጅ የፈለገውን ነገር በቂ ነገር ለወደፊት ሌሎችም እሱም ያቀርባሉ ብዬ አስባለሁ። አመሰግናለሁ። ገምጋሚው እናመሰግናለን። አሁን መድረኩ ለውይይት ክፍት ይሆናል። ጸሐፊው ወደዚህ እንዲመጣ ጋብዛለሁ። ተኪ በጣም ምርጥ መጽሐፍ ሰርተሃል። እንደዚህ አንድ ተማሪም ባለፈው ይሄን ክፍል ለምን አላብራራውም ስለ እኔ ራሴ ፈልጌ አጥቼዋለሁ ይላል። እኔ ለራሴ ላስተምር ብዬ ፈልጌ አጥቼዋለሁ። እኔ ትክክል አይመስለኝም። አንደኛ ግሪኩን አስተንትኖ ግሪኩን ለቤዛ አርገ አማርኛ የድሮን ወስዳልና አማርኛ ክፍተት እንዳለበት አንተም አሳይታል። አይቻለሁ አንዳንድ ቦታ። የኔ ኢንትሮዳክተሪ ማተሩ ላይ በጣም ብዙ ፎከስ አላደርግም ማለት ነው ብዙ ጊዜ